ይሄ ቪዲዮ ክሪፕቶከረንሲ ማይኒንግ ላይ መሳተፍ የሚፈልጉ ሰዎችን ብቻ ነው የሚመለከተው። ክሪፕቶከረንሲ ማይን ለማድረግ ግዴታ እንደዚህ ውድና ሶፊስቲኬትድ የሆነ ኮምፒውተር ወይም ደግሞ ሃርድዌር አያስፈልጋችሁ። ምክንያቱም ደግሞ ይሄ ነው ከዚህ በፊትም አውርቼዋለሁ። ፕሩፍ ኦፍ ወርክ እና ፕሩፍ ኦፍ ስቴክ የሚባል ነገር አለ። በቀላሉ ሳብራራላችሁ ፕሩፍ ኦፍ ወርክ ማለት ኮምፒውተሮች ወይም ደግሞ ሃርድዌሮች ናቸው የሚወዳደሩት አንድን ብሎክ ቀድሞ ሶልቭ ለማድረግ። ይሄ ማለት አሪፍ ኮምፒውተር ወይም ደግሞ ፈጣን ኮምፒውተር ያለው ሰው አንድን ብሎክ ቀድሞ ሶልቭ ሲያደርግ ለዛ ብሎክ ቀድሞ ሪዋርድ ይደረጋል ማለት ነው። ለዛም ነው እንደዚህ አይነት ብዙና ውድ የሆኑ ማይኒንግ ሪጎች የሚገጠሙት ቀድሞ አንድን ብሎክ ሶልቭ ለማድረግ ማለት ነው፣ ጠንካራው ኮምፒውተር እንዲኖራቸው። ይሄ ማለት ደካማዎቹ ኮምፒውተር ምንም አያገኙም ማለት አይደለም፣ ከስንት አንዴ ያገኛሉ። ግን እስከዛ ድረስ ዌስት የሚደረገውን የኢነርጂ ብዛት አስቡት። እነዚህ ራሱ ኢነርጂ ዌስት ያደርጋሉ ሁል ጊዜ ስለማያሸንፉ ማለት ነው። ለዛ ነው እንግዲህ ፕሩፍ ኦፍ ስቴክ የመጣው። ፕሩፍ ኦፍ ስቴክ ላይ የሚወዳደረው ያላችሁ የኮምፒውተር ብዛት ወይም ደግሞ ሃርድዌር አይደለም፣ ኪሳችሁ ነው የሚወዳደረው። ይሄ ማለት የሆነ ያክል ቶክን ታስይዛላችሁ፣ የቶክናችሁ መጠን ታይቶ የሆነ ብሎክ ይሰጣችኋል። ከማንም ጋር ሳትወዳደሩ እራሳችሁ ፕሩፍ ታደርጉታላችሁ። ከዛም በኋላ ሪዋርድ ትደረጋላችሁ ማለት ነው። ይሄ ማለት ደና አማውንት ስቴክ ካደረጋችሁ የሚያስፈልጋችሁ አንድ ኮምፒውተርና ሶፍትዌር ብቻ ነው። ቀለል አድርጌ ስነግራችሁ ፕሩፍ ኦፍ ወርክ ላይ አንድን ካልኩሌሽን ቀድሞ የጨረሰው ብቻ ነው ሪዋርድ የሚደረገው። ለዛም ነው ትላልቅና ብዙ ማይኒንግ ሪጎች የሚያስፈልጉ ከሌላው ቀድሞ ለመጨረስ ማለት ነው። ነገር ግን ትናንሾቹ ኮምፒውተሮች ምንም አያገኙም ማለት አይደለም፣ ከስንት አንዴ ያገኛሉ። ወደ ፕሩፍ ኦፍ ስቴክ ደግሞ ስንመጣ የኮምፒውተር ብቃት ወይም ደግሞ ብዛት ምናምን ሳይሆን የሚታየው ያስያዝከው የገንዘብ መጠን ነው። ብዙ ገንዘብ ካስያዝክ በደንብ ስራ ታገኛለህ፣ በደንብ ሪዋርድ ትደረጋለህ ማለት ነው። ይሄ ግን ትንሽ ገንዘብ ያስያዙ ምንም አያገኙም ማለት አይደለም። እንደዛኛው ከስንት አንዴ ያገኛሉ። በደንብ ለማግኘት ያው በደንብ ኢንቨስት ማድረግ ያስፈልጋል ማለት ነው። ሁለቱም ላይ እንደዚህ አይነት ነገር ላይ ፍላጎት ያላችሁ ሰዎች እዚህ ጋር ሜንሽን ያደረኩላችሁን ቪዲዮ ገብታችሁ እዩት። ላይክ እና ፎሎ ማድረግ እንዳረሱ። ተጨማሪ ቪዲዮዎች እንደዚህ አይነት ነገር ላይ ይሰራላችኋለሁ።